ሲሰለስና ሲቀደስ የሚኖር ቅዱስ 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 ተብሎ በዓለመ መላእክት የሚመሰገን ቅዱስ እግዚአብሔር አምላካችን ስለማይነገረው ስጦታው ስለማይከፈለው ውለታው በሁላችንም አንደበት ስሙ የተመሰገነ ይሁንና እናንተም እንደሚገባ በቅድሚያ ክቡር አባታችን መላከ ብርሃን መምህር ሙላት ክበቤ የካቴድራላችን ዋና አስተዳዳሪና የሁላችንም አባት፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ አይንተ እግዚአብሔር፣ ካህናት፣ ላይቃነ ምስጢር፣ ዲያቆናት፣ እግዚአብሔር የሚወዳችሁና እግዚአብሔርን የምትወዱ ርኩሰት ከበዛበት ዓለም አምልጣችሁ ተለይታችሁ በቅድስት ቤቱ በኦደ ምሕረቱ የምትገኙ አባቶቼ፣ እናቶቼ፣ እህቶቼና ወንድሞቼ ሕፃናትም ጭምር ሁላችሁም በኃያሉ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አላችሁ? እንደምን ሰነበታችሁ? እችን ሰዓት ምክንያት አድርገን እግዚአብሔር ይመስገን ብለን ጽድቅና ኃጢአት በሚፈራረቅበት አንደበታችን እንድናመሰግነው የፈቀደልን የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ አሁንም በድጋሚ ስም አጠራሩ በሁላችንም አንደበት የተመሰገነ ይሁን። እናቱ እናታችን ለእሱ እናቱ በሥጋ ለእኛ እናታችን በጸጋ የሆነች የመስቀሉ ስር ስጦታችን ክርስቶስን ያየንባት መስታወታችን እማምላክ ወላዲተ አምላክ ፈጣሪዋ ልጇ እንዳከበራት መጠን ክብርና ምስጋና ለድንግል ማርያም ይድረሳት። ጻድቃን ሰማዕታት እንዲሁም መላእክት በአማላጅነታቸው በተራዳይነታቸው እንዳይለዩን የመድኃኔዓለም ቅዱስ ፈቃዱ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ ይህ ዕለት የታወቀ ዕለት ነው። ያልተብራራውን የምናብራራበት ሳይሆን የተተረጎመውን የተብራራውን ወንጌል ያልገባንን የምንረዳበት፣ ያላወቅነውን የምናውቅበት፣ ምስጢሩን የምንገልጥበት ዕለት ነው እንጂ ወንጌሉ ተተርጉሟል። አባቶቻችን ንባቡን ከትርጉሙ ትርጉሙን ከምስጢሩ አሰናስለው አመሳስለው አመስጥረው ለኛ አስረድተውናል። ስለዚህ እኔን አቁሞ እናንተን ቁጭ አድርጎ ቅዱስ እግዚአብሔር አምላካችን ለሁላችንም ለኔም ለእናንተም ምስጢሩን ጥበቡን አይምሮውን ልቦውን በአይምሮአችን እንዲስልብን በልባችን እንዲያሳድርብን የመድኃኔዓለም ቅዱስ ፈቃዱ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ የማቴዎስ ወንጌል ምዕራፍ 9 ላይ ነው ያለነው። ምናልባት የዛሬ 15 ቀንም የዛሬ ሳምንትም የነበራችሁ ያቆምንበትን ቦታ ታውቁታላችሁ ብዬ አምናለሁ። እስኪ ቁጥሩን ልጠይቃችሁ ለአጽንዖተ ነገር ያክል ስንት ቁጥር አድርሰን ነው ትርጓሜያችን ያቆምነው? የማቴዎስ ወንጌል ምዕራፍ 9 ቁጥር 27 ቃለ ሕይወት ያሰማልን። በደንብ ትከታተላላችሁ ማለት ነው። በይበልጥ ደግሞ አንድ ነገር ልንገራችሁ። ከመተርጎሙ በፊት በደንብ አድርጋችሁ 2-3 ጊዜ መላልሳችሁ ተላልሳችሁ አንብባችሁት ተረድታችሁት ብትመጡ ደግሞ ሲተረጎም በደንብ ትረዱታላችሁ። ከመተርጎሙ በፊት አንብቦ የመምጣት ልምድ ቢኖረን ጥያቄ ለመጠየቅም ጠይቆ ለመረዳትም ያነሳሳናል ማለት ነው። እንግዲህ የማቴዎስ ወንጌል ምዕራፍ 9 ከቁጥር 27 ላይ አድርሰን ነው የተሆነው። 26ን ተርጉመን ወደ 27 እንደምንሸጋገር አድርገን ማንሻ ብለን ነው የተሆነው። ወደ ኋላ 26 እና 27ን ስንመለከት እንተ ደም ይውዛ እናገኛለን። ጣቤታንም እናገኛታለን። ጣቤታን እንደፈወሰ እንተ ደም ይውዛን እንደፈወሳቸው እነሱን ከፈወሰ በኋላ እንዲህ ይላል፣
ወፃ ስሙዓተ ነገሩ ውስተ ኩሉ በሐውርት የማዳኑ ዜና የማዳኑ ነገር ሁሉ በየሀገሩ ተሰማነ። የማዳኑ እንተ ደሚውዛን እንዳዳነ የመቶ አለቃውን ልጅ ጣቢታን እንዳዳናት እንደፈወሳት ከሞተች በኋላ እንዳስነሳት የማዳኑ ዝና በየሀገሩ ተሰማነ። እነሱን ካዳነ በኋላ ለሚል አሁን የምንቀጥለው እነሱን ካዳነ በኋላ ወሐሊፎ እግዚእ ኢየሱስ ተለውዎ ክልኤቱ ዕውራን እነሱን አድኖ አልፎ ሲሄድ ሁለት ዕውራን ተከተሉት ነው። 27 ቁጥር ነው። ስንት ዕውራን ተከተሉት? ሁለት ዕውራን ተከተሉት። እንዴት ተከተሉት ካላችሁ ማየት አይችሉም አይደል? ወደ ኋላ ምን ብለን ተነስተናል? ወወፃ ስሙዓተ ነገሩ የማዳኑ ዜና ታምራቱ ታየ አይደለም የሚል ተሰማ። ዕውራን ደግሞ በዓይናቸው ማየት አይችሉም፣ ነገር ግን በምናቸው ሰምተዋል? በጆሮአቸው ሰምተዋል። ሌሎቹ በዓይናቸው አይተው ሊያምኑ ሊረዱ ይችላሉ። በጆሮአቸው የሰሙትን በዓይናቸው አይተው ሊያረጋግጡ ይችላሉ። አሁን እነዚህ ሁለት ዓይነ ስውራን ማየት የተሳናቸው በየሀገሩ የተሰማውን የክርስቶስን የማዳን ዜና 12 ዓመት ደም ይፈሳት የነበረችውን ሴት ያዳናት እሱ እንደሆነ የእሷን የመዳን ዜና ሙታ የነበረችው ሴት የመነሳቷ ዜና በየሀገሩ ሲሰማ ክርስቶስ በዚህ አለ እነሱን አድኖ ወደዚህ አልፎ እየሄደ ነው ሲሏቸው እነዚህ ሁለት ዓይነ ስውራን ክርስቶስ በሚመጣበት መንገድ በኩል ቁመው ጠበቁትና እንዲህ አሉት። እንዘ ይጸርሁ ወይብሉ እንዲህ ያሉ ተከተሉት። ተሳለነ ወልደ ዳዊት አቤቱ የዳዊት ልጅ ሆይ ይቅር በለን። የዳዊት ልጅ ብለው ነው የጠሩት። ምክንያቱም እነዚህ ሰዎች ትንቢተ ነቢያትን ማንበብ ባይችሉ የተነገረውን ትንቢት ይሰማሉ፣ የተቆጠረውን ሱባኤም ያውቃሉ። ከዳዊት ዘር እንደሚወለድ ተነግሯቸዋል። የዳዊት ልጅ ሆይ ማረን፣ ዘንልን፣ አንተ አምላክ ወልደ አምላክነት እያሉ ወደ ኢየሱስ ክርስቶስ ቀረቡ። ወበዊኦ ውስተ ቤት ወደ ቤትም ገባ፣ ጠበቃቸው። ከቤት ገብቶ ጠበቃቸው። ምክንያቱም እነሱን ከቤት ገብቶ የጠበቃቸው ለምንድን ነው ሲባል እነሱ ሮጠው መድረስ ስለማይችሉ ርቀው መሄድ ስለማይችሉ ድምፃቸውን ሲሰማ ወደ ማረፊያው ጠጋ ብሎ እነዚህ ሁለት ዕውራን ጠበቃቸው ይላል። ጠበቃቸውና እንዲህ አላቸው። ዋውሳ እግዚእ ኢየሱስ ወይቤሎሙ ጌታ መልሶ እንዲህ አላቸው። ተአምሩሁ ከመ እክል ዘንተ ገቢረ ተአምረ እኔ ዕውራንን ማብራት የታመሙትን መፈወስ ዓይን ለሌላቸው ዓይንን መስጠት እንደምችል ታምናላችሁን? የሚል ጥያቄ ጠየቃቸው። አሁን አስቡት፣ ምን እያሉ ነው የተናገሩ? እነሱ አቤቱ የዳዊት ልጅ ምን በለን፣ ማረን፣ እዘንልን፣ ይቅር በለን፣ ማየት አንችልም፣ እንተ ደም ይሁዛን የፈወስክ አንተ ነህ፣ የታመመችውን ብቻ ሳይሆን የሞተችውን ጣቢታን ያስነሳ አንተ ነህ፣ አቤቱ ጌታ ሆይ የዳዊት ልጅ ሆይ ማረን፣ ይቅር በለን እያሉ ነው የመጡ። ስለዚህ ምን ብለውበታል? አምነውበታል? አላመኑበትም? ታዲያ ክርስቶስ ለምንድን ነው ታምናላችሁን ብሎ የጠየቃቸው? ሲጠይቃቸው ምን አሉ እነሱ? ወይቤልዎሙ እግዚኦ አቤቱ ጌታ ሆይ እናምናለን አሉት። እንደሚያምኑ ያውቃል አያውቅም? ያውቃል። ነገር ግን ይህ ጥያቄ የጠየቃቸው ስለ ሶስት ነገር ነው። ስለ ስንት ነገር? ስለ ሶስት ነገር ጠይቋቸዋል። አንደኛ አላዋቂ የነበረ ሥጋ እንደተዋሃደ ለማጠየቅ። ምንን? አላዋቂ የነበረ ሥጋን እንደተዋሃደ ለማጠየቅ። የትኛው ሥጋ? ክርስቶስ የተዋሃደው ሥጋ።
አላዋቂ ነበር። የተሰወረውን አያውቅም፣ የረቀቀውን አያውቅም። ስለዚህ አላዋቂ የነበረ ሥጋ ነው መለኮት የተዋሃደ። ስለዚህ እኔ የተዋሃድኩት ሥጋ አላዋቂ ነበረ። አላዋቂ የሆነውን ሥጋ የነበረውን ሥጋ ተዋህጃለሁ እወቁ ለማለት ነው። እንደውም ሊቁ እንዲህ ይላል። ስለዚህ አሁን እሱ ይስጠይቃቸው የማያውቅ ሆኖ አይደለም፣ ያውቃል። የተዋሃደው ሥጋ ነው የማያውቅ የነበረው። ክርስቶስ ከተዋሃደበት ጊዜ ጀምሮ ግን ሥጋ ምን ሆኗል? አዋቂ ሆኗል። ምን ሆኗል? አምላክ ሆኗል። ምን ሆኗል? ግዙፍ ብቻ ሳይሆን ረቂቅ ሆኗል። ምን ሆኗል? ሙሉ ብቻ ውስን ብቻ ሳይሆን ምን ሆኗል? ያ ሥጋ ክርስቶስ የተዋሃደው ሥጋ ዓለምን የመላ ሆኗል። ፍጹም ሰው ፍጹም አምላክ ነው የምንለው ለዚህ ነው። ስለዚህ አላዋቂ የነበረ ሥጋ እንደተዋሃደ ለማጠየቅ እንጂ እነሱ ማመናቸውን ክርስቶስ የሚያውቁ ነው አይደለም። እንደውም ሊቁ እንዲህ ይላል፣ አኮ ኢያእምሮ ኅቡዓተ፣ የተሰወረውን የማያውቅ ሆኖ አይደለም የጠየቃቸው። አላ ከመ የሀብ መካነ ለጥንተ ትስብእቱ ዘኢያእምር ኅቡዓተ፣ የተሰወረውን የማያውቅ ወይም አላዋቂ የነበረ ሥጋ እንደተዋሃደ ለማጠየቅ ጠየቃቸው ይላል ሊቁ። አንደኛው ይሄ ነው። ሁለተኛው ደግሞ አስወድዶና አስፈቅዶ ለማዳን ነው። ምን ብሎ ጠይቆ አስወድዶ አስፈቅዶ ለማዳን ነው። አሁን አድነን ሳይሉት ፈቃዳቸውን ሳይጠይቅ አድኗቸው ቢሆን ኑሮ ምን ችግር ይፈጠር መሰላቸው? አይሁድ እነሱ ቢይዟቸው ገንዘብ እንሰጣቸዋለን በሐሰት መስክሩበት ቢሏቸው ኑሮ ክርስቶስን ምን ይሉት ነበር? እኛ እኮ ዝም ብለን ሳንጠይቀው ሳንለምነው ራሱ አስገድዶ እኮ ነው ያዳነን ይሉት ነበር። እኛ አልጠየቅነው፣ ዝም ብሎ ነው። ያ መጻጉዕ እንኳን ራሱ አስወድዶ ልትድን ትወዳለህ ብሎ ነው ያዳነው አይደል? ካለው በኋላ ግን በዕለተ ዓርብ ምን ብሎታል? ምን አድርጎታል? በጥፊ መቶታል ክርስቶስን። ይሄ ነው ያዳነኝ እኮ እዩት፣ ያዙት ብሎ ጠቁሞበታል ክርስቶስ። ስለዚህ አስወድዶና አስፈቅዶ ስራውን ለመስራት ነው። ሁለተኛ ሶስተኛ ሃይማኖታቸውን ለማስገለጽ ሃይማኖታቸውን እንዲመሰክሩ ለማድረግ ሃይማኖታቸውን እንዲገልጹ ለማድረግ ነው የጠየቃቸው። ከጠየቃቸው በኋላ ወግዚኦ አቤቱ እናምናለን፣ አንተ የዕውራንን ዓይን እንደምታበራ እናምናለን፣ በደረቅ ግንባር ላይ ዓይንን የፈጠርክ አንተ ነህ የሚል ምስክርነት ሲሰጡ ወገሰሶሙ አይቴሆሙ ዓይናቸውን ድስስስስስ አደረገላቸው። ዓይናቸውን ሲዳስስላቸው ወተከስተ ወሶቢሃ ተከስተ አይቴሆሙ ያን ጊዜው ጠፍቶ አይቶ የማያውቀው ዓይናቸው ሰው ከባጠገባቸው ቀርቦ የሚያወራቸው ሰው ረጅም ይሁን አጭር፣ ጥቁር ይሁን ቀይ ለይተው የማያውቁ ሰዎች በዚያ ሰዓት ክርስቶስ በእጁ ሲዳስሳቸው ወይቤሎሙ በከመ ሃይማኖትክሙ ይኩንክሙ፣ እንደ ሃይማኖታችሁ ይደረግላችሁ ይሁንላችሁ ሲላቸው ዓይናቸው ቦግ ብሎ በራላቸው። እግዚአብሔር የተመሰገነ ይሁን። አያችሁት? ሁልጊዜ የሚፈውሳቸውን ሰዎች ሲፈውሳቸው እንደ ሃይማኖታችሁ ይደረግላችሁ፣ ሃይማኖትሽ አድኖሻል፣ እመኝ ጽኝ በሃይማኖትሽ ድነሻል እያለ ነው የሚልካቸው። ምክንያቱም መዳን የሚቻለው በምን ስለሆነ ያለ ሃይማኖት መዳን ስለማይቻል ሁሉንም ከተፈወሳቸው በኋላ እንደ ሃይማኖት ይደረግልህ፣ ሃይማኖትሽ አድኖሻል፣ ሃይማኖት አድኖሃል እያልን የሚሸኛቸው። እነዚህንም ከፈወሳቸው ካዳናቸው በኋላ እንደ ሃይማኖታቸው ይደረግልህ ከዳሰሳቸው በኋላ በእጁ ሲዳስሳቸው እንደ ሃይማኖታችሁ ይሁንላችሁ ሲላቸው ዓይናቸው ቦግ ብሎ በራላቸው። እንዲህ ካደረገ በኋላ አንድ ትእዛዝ አዘዛቸው። ወገሰጾሙ ዑቁ ኢትንግሩ ለመኑሂ እንዘ ይብል ዑቁ ኢትንግሩ ለመኑሂ፣
ለማንም እንዳትናገሩ አላቸው። እወቁ እንዳትናገሩ አላቸው። ለምን መሰላችሁ እንዳትናገሩ ያላቸው? ውዳሴ ከንቱ ስለማይፈልግ። አሁን ሰው ቢሆን ያዳነ ዜና ታምራቱ ማዳኑ ሰው እንዲነገርለት ይፈልግ ነበር። ሌላ ሰው ቢሆን ኖሮ ሰው ወደ እሱ እንዲሰበሰብ ወደ እሱ እንዲመጣ ሰው እንዲያደንቀው ሰው እንዲያከብረው ይፈልግ ነበር። ክርስቶስ ግን ውዳሴ ከንቱ ስለማይፈልግ ምን አለ? ለማንም እንዳትናገሩ እወቁ አላቸው። ምክንያቱም እናንተ ስለኔ ሰብካችሁ አይደለም የምታወቀው፣ እናንተ ስለኔ ተናግራችሁ አይደለም የኔ ማዳን የኔ መፈወስ የኔ አምላክ መሆን የሚገለጠው። እኔ አስተምሬ ራሴው እገለጣለሁ። አምላክነቴ ቀስ በቀስ ይታወቃል፣ ይገለጣል። በጊዜው ጊዜ ይገለጣል። ስለዚህ ለማንም እንዳትናገሩ እወቁ አላቸው። የሚገርማችሁ ነገር ወፂኦሙ ነገሩ ለኩሉ ውስተ ኩሉ በሐወርት እነሱ ወጥተው ግን ለሁሉ እንዲህ ብለናል፣ እንደዚህ ነበር፣ ያዳነን እሱ ነው፣ እንዲህ ነው እያሉ በየሀገሩ ወጥተው ተናገሩ። አትናገር ያሉት ተናገርልኝ ማለት መጀመሪያ ሰው እንዲናገርላችሁ ከፈለጋችሁ አትናገር በሉት። አትናገር ያሉት ለመናገር ምን ይላል? ይፈጥናል ይላሉ አባቶች። ስለዚህ አትናገር ያሉት ሰው ለመናገር እንደሚፈጥነው እንደሚሸኩለው፣ እነዚህ ሰዎች ደግሞ ወዲያውኑ ድነው እንደወጡ ክርስቶስ እንዳዳናቸው አይናቸው እንደበራ መናገር ጀመሩ። ነገር ግን ባይናገሩም እኮ የአይናቸው ብርሃን ራሱ ይናገራል። እየተመሩ ሲሄዱ የነበሩ ሰዎች መሪዎች ሆነው ሲሄዱ፣ መንገድ መርጠው ይሄዱ የነበሩ ሰዎች በሾሁ በድንጋዩ ላይ ሲያልፉ መዳናቸው ይናገራል አይናገርም? እነሱ የተናገሩት ለተንኮል አይደለም፣ ለተንኮል አይደለም። ምክንያቱም ክርስቶስን ሰው እንዲያውቅላቸው፣ የታመሙ ሰዎች እንደነሱ ወደ ክርስቶስ እንዲፈወሱ፣ ያ የነበረባቸው ጭንቅና መከራ ስለተወገደላቸው ደስታቸውን እያበሰሩ ነበር በነሱ ዘንድ እንጂ ክርስቶስ ላይ ጠላት እንዲነሳበት በተንኮል አልነበረም ሲናገሩ የነበሩት። እንግዲህ የመጀመሪያው ተርጓሜ ነው። ጥሬ ትርጉሙ ይህንን ይመስላል፣ ወይም ጥሬ ፍቹ የዘሩ ፍች ይህንን ይመስላል። ወደ ምስጢሩ ስንገባ አሁን ክርስቶስ አልፎ ሲሄድ ምን ተከተሉት ብለናል? ሁለት አይነ ስውራን ምን አሉት? ተከተሉት። አቤቱ አድነን አሉት። እንደማድን ታምናላችሁን አላቸው። አዎ አሉት። እጁን ጫነባቸው ወይም በእጁ ዳሰሳቸው። እንደ ሃይማኖታችሁ ይደረግላችሁ አላቸው። ያ ጊዜ አይናቸው በራ ነው የሚል ንባባዊ ትርጉሙ። ወደ ምስጢሩ ስንሄድ እነዚህ ሁለት አይነ ስውራን ማንን ይወክላሉ መሰላችሁ? አዳም ዕፀ በለስን በልቶ ካጠፋ ጊዜ ጀምሮ እግዚአብሔርን ያህል ጌታ ገነትን ያህል ቦታ ካጣ ጊዜ ጀምሮ ከሱ ጀምሮ እዚያ ጊዜው ጀምሮ እስከ ልጅ ልጆቹ ከልጅ ልጆቹ አንስቶ እስከ ክርስቶስ መምጣት ወይም ደግሞ ክርስቶስ ሰው እስከሆነበት ጊዜ ድረስ ያሉ ሰዎችን የሰው ዘሮችን ይተካል፣ ይወክላል። ወይም 5500 ዘመን ውስጥ የነበሩ ሰዎችን ይወክላሉ። እነዚህ ሁለት አይነ ስውራን 5500 ዘመን የነበሩ ሰዎችን ይወክላሉ። ለምን መሰላችሁ? 5500 ዘመን በዚህ ዘመን ውስጥ ይኖሩ የነበሩ ሰዎች ሁሉም እውራን ናቸው፣ አይነ ስውራን ናቸው። ማየት አይችሉም፣ ማየት አይችሉም። እግዚአብሔርን ማየት አይችሉም። ገነትን ማየት አይችሉም። መንግስተ ሰማያትን ማየት አይችሉም። ሕዝብና አሕዛብ፣ ነፍስና ሥጋ፣ ሰውና እግዚአብሔር፣ ሰውና መላእክት ተለያይተው ይኖሩ ነበር። በዚያ ዘመን የነበሩት ሰዎች ይወክላሉ፣ ሕዝብና አሕዛብን ይወክላሉ ማለት ነው። ሁለት መሆናቸው ሕዝብና አሕዛብ ሁለት ናቸው። አንዳቸው በቁልፈት አንዳቸው በግዘት ተለያይተው ይኖሩ ነበር። ስለዚህ እነዚህ ሁለቱ አይነ ስውራን እንደማይገናኙት እንደማይተዋወቁት
አንዳቸው አንዳቸውን ማየት እንደማይችሉት ሕዝብና አሕዛብ ወደ ሕዝብ ወደ አሕዛብ መቀላቀል አይችሉም ነበር። መገናኘት አይችሉም ነበር። ኅብረት የላቸውም ነበር። ስለዚህ ሕዝብና አሕዛብን ይወክላሉ። ሁለተኛ እነዚህ ዕውራን ማንን ይወክላሉ ከተባለ ነፍስና ሥጋን ይወክላሉ። ማንና ማንን? ነፍስና ሥጋን ይወክላሉ። ነፍስና ሥጋ በሽተኞች ነበሩ በዘመኑ። በዚያን ጊዜ እነዚህ ሁለቱ አይነ ስውራን እንደታመሙ ሕሙማን እንደሆኑ ማየት እንደማይችሉ ነፍስና ሥጋ ታመው ይኖራሉ ለ5500 ዘመን። በሞተ ሥጋ ሞተ ነፍስ የሰው ልጅ ተፈርዶበታል። በርደተ መቃብር ርደተ ገሃነም ተፈርዶበት ይኖራል። ስለዚህ ለሥጋ ሞት ተፈርዶበታል፣ ለነፍስም ሞት ተፈርዶባታል። ለሥጋ መቃብር ተፈርዶበታል፣ ተወስኖለታል። ለነፍስም ሲኦል ተወስኖላት ትኖር ነበር። ስለዚህ ሁለቱ አይነ ስውራን ማንን ይወክላሉ? ነፍስና ሥጋን ይወክላሉ ማለት ነው። ሶስተኛ እነዚህ ሁለቱ አይነ ስውራን ማንን ይወክላሉ ካላችሁ ምውታንንና ሕያዋንን ይወክላሉ። ማንና ማንን? ምውታንንና ሕያዋንን ይወክላሉ። አሁን ምውታነ ሥጋ በሽተኞች ናቸው። በሥጋ የሞቱ ሰዎች ነፍሳቸው የሞተች ናት። ሥጋቸው ወደ መቃብር እንደወረደ ነፍሳቸው ወደ የት ወርዳለችና? ወደ ሲኦል ወርዳለች። በሲኦል ውስጥ በመንጸፈ ደይን ወድቃለች። ስለዚህ መምተኛ ናት፣ ታማለች ማለት ነው። በእግረ አጋንንት ተጠቅጥቃ ትኖራለች። የሙታን ነፍስ በዲያብሎስ እጅ ናት። ስለዚህ ሕመም ውስጥ ነው ያለች። ሕያዋን ደግሞ በዚህ ዓለም የሚኖሩ ሰዎች ሕሙማን ነበሩ። ለ5500 ዘመን ሕሙማን ናቸው። እግዚአብሔርን ማግኘት አልቻሉም። በመሥዋዕታቸው መዳን አልቻሉም። በግዝረት መዳን አልቻሉም። በሕገ ኦሪት መዳን አልቻሉም። ስለዚህ እግዚአብሔርን የሚያመልኩ እንኳን ሳይቀር ሲሞቱ ወደ ሲኦል ውስጥ ነው የሚገቡት። ወለዘ ሞተ እምኔሆሙ ያስሩ ነፍሶ ውስተ ሲኦል። የሞተውን ሁሉ ነፍሱን እያሰሩ ወደ ሲኦል አጋንንት ያግዙት ነበር። አሚያ ይቅቴነዋ ነፍሳት ውስተ እሳተ ገሃነም። ነፍሳት ሁሉ ተሰብስበው ወደ ገሃነም ይወረወሩ ይጣሉ ነበር። ስለዚህ በሽተኞች ናቸው ማለት ነው። አሁን እነዚህ ሁለቱ አይነ ስውራን የዳኑት ማየት የቻሉት አይናቸው የበራ መቼ ነው? ማንን ሲያገኙ ነው? ክርስቶስን ሲያገኙ። እነዚህ ሁለቱ አይነ ስውራን ክርስቶስን ሲያገኙ አይናቸው መብራት በአይናቸው ማየት እንደቻሉ 5500 ዘመን በዝገተ ነፍስ የነበሩ በአረበ ገሃነም የነበሩ ነፍሳትም ነፍስና ሥጋ ሕዝብና አሕዛብ ተለያይተው የነበሩት ሕያዋንና ሙታን ሁሉም ድነተ ነፍስ ያገኙት መቼ ነው? ክርስቶስ ሰው ሲሆን። ክርስቶስ ሰው ሲሆን ተመልከቱት። እነዚያ ክርስቶስን ሲያገኙ ፈውስ እንዳገኙት፣ ድነት እንዳገኙት፣ በዓይኑ ዳሶ እንዳዳናቸው ክርስቶስን በእጁ ተሰቅሎ በእጁ ላይ ችንካርን ተቀብሎ ደሙን አፍስሶ ሕሙማንንም ሕያዋንንም ሙታንንም አድኖናል። ተሰቅሎ በዚህ ያለነውን እንዳዳነን ወደ ሲኦልም ወርዶ ወመጣው ክወሙም የማነዴ ወኮነቶሙ ጥምቀተ ለነፍሳት እጄን ሰጠዋቸው፣ ቀኝ እጄን አሳየዋቸው፣ ያሳየዋቸው ቀኝ እጅም ጥምቀትን ሆነቻቸው፣ ልጅነትን አገኙ በዚች እጄ ብሎ በቅዱሳን በሊቃውንት በሐዋርያት ላይ አድሮ አናግሯል እግዚአብሔር አምላካችን። ስለዚህ ነፍሳት ውስጥ ለ5500 ዘመን እየተወረወሩ ይጣሉ የነበሩት ነፍሳት የዳኑ መቼ ነው? ክርስቶስ በመስቀል ተሰቅሎ ደሙን ባፈሰሰ ጊዜ። ስለዚህ እነዚያ ሁለት አይነ ስውራን
ወደ ክርስቶስ ቀርበው አምነው የዳኑት በክርስቶስ ነው ማለት ነው። ስለዚህ እነዚህን ይወክላሉ። አንደኛው ይዘት ይህንን ይመስላል። አሁን እስከ ቁጥር 31 ድረስ ያለውን ነው የተረጎምነው። ከቁጥር 32 እስከ ቁጥር 37 ድረስ ያለው ደግሞ ራሱን የቻለ ይዘት አለ። ሁለተኛ ይዘት ነው። አንደኛውን ይዘት እዚህ ላይ ጨርሰዋለን። ሁለተኛው ይዘት ደግሞ ወናሁ አምፁ ሀቤሁ ዘጋኔን ጽሙመ ወበሃመ ይላል። ቤተሰቦቹ ጋኔን ያደረበትን አጋንንት ያደሩበትን ሰው ዲዳ ደንቆሮ የነበረ ሰው ዘው መጡ ወደ ክርስቶስ። እነዚያም ምን ካሉ በኋላ ከዳኑ በኋላ ጋኔን ያደረበት ጋኔን ዲዳ ደንቆሮ ያደረገውን ሰው ዘመዶቹ ወደ ክርስቶስ ዘውት መጡ ይላል። እዘውት እንደመጡ ወወፂኦ ጋኔኑ ነበበ ውእቱ በሃ ወሰማ ውእቱ ጽሙ። ጋኔኑ ከሱ ወጥቶ ሲሄድ ጋኔኑ ከሱ ሲለይ ያ ደንቆሮ የነበረው ሰው መስማት ጀመረ። መስማት ብቻም አይደለም መናገር ጀመረ። ማን ከሱ ሲወጣ? ጋኔኑ ከሱ ሲወጣ መናገር ጀመረ። የሚገርማቸው ነገር ይህ ሰው ይዘውት መጡ። ጋኔን አድሮበታል። ለካ ያደነቆረው እንዳይሰማ ያደረገው ማን ነው ማለት ነው? ጋኔኑ። እንዳይናገር ያደረገው ማን ነው? ጋኔኑ። አያችሁት? አጋንንት ያደነቆራሉ። አጋንንት አንደበት ይዘጋሉ። ሰው እንዳይናገር ያደርጋሉ። ሰውን እንዳያመሰግን ባንደበቱ የሚያደርጉት እነማን ናቸው? አጋንንት። መተርጉማን አባቶቻችን እንዲህ ይላሉ። እውር ጋኔን በሰው ላይ ሲያድር ሰውየውን እውር ያደርገዋል ይላሉ። ደንቆሮ ጋኔን በሰውየው ላይ ሲያድር ደንቆሮ ያደርገዋል ይላሉ። አጋንንት ይደነቆራሉ እንዴ? ደንቆሮች ናቸው? አይደሉም? አይደሉም? እውሮች ናቸው እንዴ? አይደሉም። ለምንድን ነው እንዲህ አሉ መተርጉማን አባቶቻችን? ግን ያደነቁራሉ፣ እውር ያደርጋሉ አጋንንት። ለምንድን ነው ታዲያ ደንቆሮ ያሏቸው ሲባል፣ ለምንድን ነው እውር ያሏቸው ሲባል የሚገርማችሁ ነገር ድዳ ብለው ድዳ የሚለው ስያሜ የሰጧቸው መተርጉማን ምክንያቱም ሳጥናኤል በዕለተ ፍጥረት በዕለተ እሑድ ከመላእክት ጋር ጦርነት ገጥሞ አመስግን ቢሉት ምን ብሏል? አላመሰግንም ብሏል አይደል? አላመሰግንም ብሏል። ባለማመስገኑ ምን ተብሏል? ድዳ። ሰው ካላመሰገነ ምንድነው ማለት ነው? ድዳ ነው። ምክንያቱም በስጋው አንደበቱ ሊናገር ይችላል፣ ሊለፈልፍ ይችላል። ነገር ግን ቃል እግዚአብሔር ካልተናገረበት ለምስጋና ተፈጥሮ ካላመሰገነ ይህ ሰው በእግዚአብሔር ዘንድ ምንድን ነው? ድዳ። ስለዚህ በእግዚአብሔር ዘንድ ሳጥናኤል ምንድን ነው? ድዳ ነው ማለት ነው። ባለማመስገኑ ድዳ ብለውታል፣ ደንቆሮም ብለውታል። ለምን? ትእዛዘ እግዚአብሔር ባለመስማቱ። እንዲያመሰግን ተፈጥሮ ታዞ የታዘዘውን ትእዛዝ ባለመስማቱ ምን ተብሏል? ደንቆሮ ተብሏል ማለት ነው። ስለዚህ ወንጌልን እየተማር እየታዘዝ ትእዛዙን የማንፈጽም ከሆነ ወይም የማንሰማ ከሆነ ምን ሆነናል ማለት ነው? ደንቆረናል ማለት ነው። እግዚአብሔር አምላካችን ባለማመስገን ድዳ፣ ባለመስማት ደንቆሮ እንዳንሆን ሁላችንም እግዚአብሔር ይጠብቀን። የተፈጠርነው ለምንድን ነው? ለማመስገን። ለማመስገን ከሆነ ማመስገናችን አንደበታችን በማመስገን ተጠቅመንበታል። ባለማመስገን ደግሞ ምንሆች ሆነንበታል ማለት ድዳዎች። ይህ እንዳይሆን መጠንቀቅ ያስፈልጋል። ስለዚህ
ይህ ጋኔን ሲለየው ከሱ ሲለይ ድዳ የነበረው ደንቆሮ የነበረው ሰው ምን ማድረግ ጀመረ? መስማት ጀመረ። ምን ማድረግ ጀመረ? መናገር ጀመረ። ቅዱስ ወንጌል ነው እንዲህ የሚለን። ጋኔኑ ከሱ ተለይቶ ሲወጣ ማመስገን ጀመረ፣ መናገር ጀመረ። ስለዚህ ያ ጋኔን ባይለቀው ኑሮ አይናገርም፣ አይሰማም ነበር። ስለዚህ የማንሰማው መልካሙን በጎ መናገር የማንችለው ወገኖቼ የማን ማደሪያዎቹ ነን ይሆን? እናስተውል እስቲ። ወደ ራሳችን ጓዳ እንምጣ፣ ራሳችንን እንፈትሸው፣ የውስጣችን ዶክሜንት እናገላብጠው። ለምንድን ነው የማናመሰግነው? ለምንድን ነው ትእዛዘ እግዚአብሔርን የማንሰማው? ለምንድን ነው ሕጉን የማንጠብቀው? እናስተውል። አንደበታችን ለጽድቅ ተፈጥሮ ሳለ ለኃጢአት፣ ለምስጋና ተፈጥሮ ሳለ ለስድብ፣ ለዝማሬ ተፈጥሮ ሳለ ለሐሜት ለምን ይሆን የምንጠቀምበት ወገኖች? መንፈሰ ጽርፈት የማን ነው? የመሳደብ መንፈስ። ይህ መንፈሰ ጽርፈት የሚባል አለ። ሰውን ተሳደቡ። ያ መንፈሰ ጽርፈት የተባለው ጋኔን በሰውየው ላይ ባደረ ጊዜ አንደበቱን ለስድብ ብቻ ነው የሚያውልበት። ተሳደብ ነው የሚያሰኘው። መንፈሰ ትዕቢት የተባለው ጋኔን በሰውየው ላይ ወይም በሰው ላይ ካደረ ያ ሰው የትዕቢት መንፈስ ብቻ በትዕቢት ተወጣጥሮ ነው የሚጓዘው። መሬትን ለመረገጥ ይጸየፋል። እንዲህ ከመሆን እግዚአብሔር አምላካችን ይጠብቀን። አሁን ጋኔኑ ከዚያ ድዳ ላይ ሲወጣ ጸሐፍት ፈሪሳውያን ተመለከቱ። ፈሪሳውያን አዩ። ወፈሪሳውያን ሰይቤሉ፣ ፈሪሳውያንም እንዲህ አሉ፣ በመላኮሙ ለአጋንንት ያወጽኦሙ ለአጋንንት፣ አጋንንትን በአጋንንት አለቃ ያወጣል። አጋንንትን በምን ያወጣል? በአጋንንት አለቃ አጋንንትን ያወጣል። ፈሪሳውያን ምቀኞች ናቸው። አንድ ነገር ሊያጡ ሆነ። በክርስቶስ ማዳን፣ በክርስቶስ የሰው ልጆችን እየፈወሰ በተአምራቱ እንዲናገሩ ከደዌያቸው እንዲድኑ በማድረጉ ቅናት አደረባቸው በፈሪሳውያን ላይ። ምኑ መሰላችሁ ያስቀናቸው? ክርስቶስ የቃሉን ትምህርት የእጁን ታምራት አይተው ተነገጡ። ሕዝብ እየበዛ መጣ። 5 ገቢ ሕዝብ 5,000 ሕዝብ ክርስቶስን መከተል ጀመረ። በዚህ ሰዓት ታምራቱን እያዩ ትምህርቱንም እየሰሙ ሰዎች እየተከተሉት ሕዝብ እየበዛ ተከታይ እየበዛ ሲመጣ ጸሐፍት ፈሪሳውያን ሕዝቡን ከክርስቶስ ለመለየት ተነሳሱ። ከማን ለመለየት? ከክርስቶስ ለመለየት ተነሱ፣ አሰቡ። ለምን መሰላችሁ መለየት የፈለጉት? ታምራት ይደረጋል፣ ሕዝብ ይበዛል፣ ኦሪት ትጠፋለች፣ ወንጌል ትሰፋለች ብሎ አስበው። ስለዚህ እነሱ የኦሪትን መጥፋት አይፈልጉም፣ የወንጌልንም መስፋት አይፈልጉም። ኦሪት የምትጠፋው ወንጌል የምትሰፋው ደግሞ ታምራት እየተደረገ ሕዝብ እያወቀው ሕዝብ እየበዛ ሲመጣ ሕገ ኦሪትን እየተወ ሕገ ወንጌልን እየተከተለ በታምራቱ እየተሳበ ሲመጣ ወንጌል የምትሰፋው ይህ እንዲሆን አይፈልጉም። ለምን ካላችሁ ሕገ ኦሪት ከጠፋች የበላይነታቸው ይናዳል፣ የገቢ ምንጫቸው ይደርቃል። እነሱን ትቶ ክርስቶስን ሕዝቡ ይከተላል። የነሱ የበላይነት የነሱ መምህርነት ያከትማል። ይህ እንዲሆን አይፈልጉም። ድሮ ተሰሚነት የነበራቸው ፈሪሳውያን ናቸው። ያ ተሰሚነታቸው እየደበዘዘ ሲመጣ ተከታይ
ተከታያቸው ሁሉ እነሱን እየተወ ክርስቶስን መከተል ሲጀምር ምን አሉ? አይ ሕዝቡን ደቀ መዛሙርቱን እንዲህ ዘወር ብለው አይ መሰላቸው እኮ እውነት አይደለም እኮ ታምራት አይደለም፣ እውነት እያዳነ እኮ አይደለም፣ አጋንንትን ከሰው እያስወጣ እኮ አይደለም። እንዲህ የሚያደርግ እኮ አጋንንትን በአጋንንት አለቃቸው ነው እያዘዘ የሚያስወጣቸው እንጂ ይሄ መንፈሳዊነት አይደለም፣ ከእግዚአብሔር አይደለም አሉ። ከእግዚአብሔር አይደለም፣ አትመኑት፣ አትስሙት። ተመልከቱ ሴራቸው፣ መርዛቸውን መርጨት ጀመሩ። ሕዝብና እግዚአብሔርን መለያየት የሚችል አንድነት እንዳይፈጠር፣ መተማመን እንዳይፈጠር ማድረግ ፈለጉ። እውነት መስሏችሁ እናንተ ታምኑበታላችሁ፣ ትከተሉታላችሁ። እሱ እኮ ጋኔኑን በጋኔኑ አለቃን የሚያስወጣው እውነት መሰላችሁ እንዴ? ይህ እኮ ከእግዚአብሔር የራቀ የተለየ ነው አሉ። እንዳይመስላችሁ በመላኮሙ ለአጋንንት ተወጾሙ ለአጋንንት፣ አጋንንትን በአጋንንት አለቃ ያስወጣል እንጂ በፍጹም ታምራት አያደርግም። እያዳነ አይደለም፣ በጸሎት አይደለም። አያችሁት? ምክንያቱም ለምን መሰላችሁ የተጠቀሙት? ከዚያ በፊት የነበሩ ጠንቋዮቻቸው፣ አስማተኞቻቸው፣ መተተኞቻቸው ውሃ ዳር እየሄዱ የጋኔንን ስም እየጠሩ የቤልዜቡልን ስም እየጠሩ መስዋዕት እየሰዉ ደም እያፈሰሱ አጋንንትን ያነጋግራሉ። ካነጋገሩ በኋላ የፈለጉትን እንዲፈጽምላቸው ያደርጋሉ። መጀመሪያ መስዋዕት ያቀርባሉ፣ ይገብራሉ፣ ደም ያፈሳሉ። ይሄን አድርግልኝ ብለው ያዙታል። ምኑን? ጋኔኑ። እንዲህ ያሉ ጠንቋዮች ነበሩ በዘመኑ። ስለዚህ ሀብት ቢፈልጉ ሀብት በብታት፣ ነገር ግን የማይጠቅም ሀብት፣ የማይረባ ሀብት፣ ጤና ቢፈልጉ ጤና ላጡት ለጊዜው የዳኑ የተሻላቸው እንዲመስላቸው ጠንቋዮቹ ማድረግ ይችሉ ነበር። እንዲህ ያሉትን ሰዎች ደግሞ ማንም አይከተላቸውም በዘመናቸው፣ የባሳቸው የጨነቃቸው የችግራቸው ካልሆነ በስተቀር። አሁን ክርስቶስን የሚከተሉት በጠንቋዮች የማያምኑ ሰዎችም በጠንቋዮች የሚያምኑ ሰዎችም ነው። ሕዝብም አሕዛብም ክርስቶስን ይከተሉታል። በታምራቱ ተስበዋል፣ በቃሉ ትምህርት ተፈውሰዋል። በቃሉ ትምህርት መጽናናት፣ መረጋጋት፣ በታምራቱ ከበሽታቸው ፈውስን ማግኘት ጀምረዋል። ስለዚህ ይሄ እኮ ጠንቋይ ነው ሎቱ ስብሐትና አሉት። ጋኔኑን ጠርቶ የጋኔኑን አለቃ ፈልጎ ለጋኔኑ አለቃ ለብዔልዜቡል መስዋዕት ሰውቶ ደም አፍሶ እንዴት ትናንሽ ጥቃቅን የሆኑ አጋንንትን እንዲያወጣለት ማድረግ ስለሚችል ጋኔኑን በጋኔን አለቃ ነው ያወጣ። አሁን ሕዝቡን ከማን እየለዩት ነው? ከማን እየለዩት ነው? ከክርስቶስ እየለዩት ነው። ይህንን ለመረዳትና ለማወቅ በዘመናችን ያሉትን መናፍቃን ማየት በጭን እዩዋቸው፣ ተመልከቱ። ሰውን ወይም ክርስቲያኑን ወይም የኦርቶዶክስ እምነት ተከታዮችን ከአባቶቹ ከነፍስ አባቱ ከሊቃውንቱ ከመምህራን ለመለየት ከመነኮሳት ከአባቶች ከሊቃነ ጳጳሳት ለመለየት ምንድን ነው የሚያደርጉት? ቲክቶክ ታዩት አይደል? የፌስቡክ አረበኞችን ትመለከቷቸዋላችሁ። የቲክቶክ መምህራኑን እኮ ታዩዋቸዋላችሁ አይደለም እንዴ? አንዱን መናፍቅ መስቀል አዚዘው ካባ አስለብሰው ሻሽ አስጠልጥበው ቆብ አስጠልቀው የሚሰሩትን እኮ እናያለን። አንዱ ቆቡን ለብሶ መስቀሉን ይዞ ሰክሮ ቆንጆውን አቅፎ ሲገዳገር ታዩታላችሁ። መስቀሉን ሲጥል ሲያነሳ ታዩታላችሁ። አንዱ መናፍቅ ደግሞ ከአማኞች መካከል ቆሞ ተመልከቷቸው፣ እኛን አባቶች እዩዋቸው፣ እኛ እኮ እነሱን ነው የምንከተል፣ እኛ አሁን እነሱን አስተምረውኛል ሊመልሱ ይላል። እዩዋቸው ሲሰክረው ሲንዘላዘሉ
ተመልከት፣ በቀኝ በግራ ቆንጆን አሰልፎ ይሄዳል እዩት ይላል። ነገር ግን መስቀል የያዘው ማን ነው? ማን ነው መስቀል የያዘው? ራሱ። ምክንያቱም ክራይቴሪያ የለው። ሄዶ መርካቶ ይገዛዋል፣ ካባውን ቅድስት ማርያም ሄዶ ይገዛዋል። እምነቱ አይጠየቅ፣ ሁሉንም ማግኘት ይችላል። ስለዚህ አባት መስሎ ይታያል፣ ሲያጠፋ ታዩታላችሁ። መስቀሉን ይዞ ደግሞ ሌላ ቦታ ላይ ይሄድና ጠንቋይ ሆኖ ታገኙታላችሁ። ተመልከቷቸው የእኛን አባቶች ቀሲሉና ይቀርጹና ወደ ሚዲያ ሲያወጡ ትመለከታላችሁ። ድራማ እኮ ነው የሚሰሩት። ለምንድን ነው እንዲህ የሚያደርጉት? መስቀሉን በእጁ የጨበጠው፣ ካባውን የለበሰው፣ ቆቡን ያጠለቀው፣ ሻሹን የተመጠመው አምኖበት አይደለም። አባት መስሎ ከአባትነት የማይጠበቅ ስራ ሰርቶ አጸያፊ የሆነ ድርጊት አድርጎ ማንን ከማን ጋር ለመለየት? ህዝቡን ከነፍስ አባቱ፣ ህዝቡን ከመምህራኑ፣ ህዝቡን ከአባቶቹ ለመለየት፣ ህዝቡን ከቤተ ክርስቲያን ለማስኮብለልና ለማስወጣት ያለ ታሪክ ይሰራሉ። እንዲህ ያለ ታሪክ ይሰራሉ። የሚገርማችሁ ነገር መስቀሉን ይዞ ቆቡን ለብሶ ካባውን ለብሶ መጠጥ ቤት ገብቶ አይታችሁት ሊሆን ይችላል። መነኩሴ መስሎ ቢራውን ከፊቱ ደርድሮ የማን ሙዚቃ ነው ተከፍቶ? በሙዚቃውን አላዳመጥኩትም። ሲጨፍር አላያችሁትም ይሆን? በቲክቶክ እውነት ይህ ሰው የኦርቶዶክስ አባት ወይም ደግሞ መነኩሴ ነው ወይ? አይደለም፣ በፍጹም እንዳታምኑ። ሲመጠጣቱን ይጠጣ፣ ካባውን እንደለበሰ ቆቡንም እንዳደረገ ይግባ መጠጥ ቤት፣ ችግር የለው። ነገር ግን ዘፈን ሙዚቃ ሲከፈል እግሩን አንስቶ የሚጨፍር ይመስላችኋል? አይደለም። መሪ የሆነ አይደለም የቤተ ክርስቲያን አባት ይሆን አንድ መንፈሳዊ ሰው ያደርገዋል? አያደርገው። በተአምር ይህን አያደርገው። ይህን ጥበብ የታገኙት ከፈሪሳውያን። የፈሪሳውያን የግብር ልጆች ናቸው። ፈሪሳውያን አሁን ተከታዮቹን ከክርስቶስ ለመለየት የአጋንንት አለቃ ፈልጎ ወደ አጋንንት አለቃ መስዋዕት አቅርቦ ደም አፍስሶ በአጋንንት አለቃ አጋንንትን ከሰው ያስወጣል እንጂ በፍጹም ታምራት አይደለም አሉ። ትቷቸው ሄደ፣ አልፏቸው ሄደ። መልስም አልሰጣቸውም እንደነዚህ። ሁለተኛው ይዘት ይሄ ነው። ወደ ሶስተኛው ይዘት እንሂድ። ይሄ ደግሞ ከ32 እስከ 37 ያለው ትርጉም ነው። ይቅርታ ከ30 እስከ 34 ያለው ትርጉም ነው። አሁን ከ35 ጀምረን እስከ 38 ያለው ትርጉም ይቀርናል። ከዚያ ደግሞ እንዲህ ይላል። ወአንሶ ሰው እግዚእ ኢየሱስ ውስተ ኩሉ አይጉር ወኩሉ በሐወርት እንዘ ይሜህር በምኩራባቲሆሙ ይላል። እነሱን አልፎ ትቷቸው ንቋቸው መልስ ሳይሰጣቸው ለሌላ ጊዜ መልሱን አዘጋጅቶላቸው ትቷቸው ከሄደ በኋላ በምኩራባቸው ገብቶ ማስተማር ጀመረ። ቀጥታ ወደ ምኩራባቸው ነው ሄደ። ወአንሶ ሰው እግዚእ ኢየሱስ ውስተ ኩሉ አይጉር በየሀገሩ እየተመላለሰ ወበሐወርት በየሀገሩ እየዞረ ያስተምራቸው ጀመረ። እንዘ ይሜህር በምኩራባቲሆሙ በየምኩራባቸው እየተዘዋወረ ያስተምራቸዋል፣ አስተማራቸው። ወይሰብክ ወንጌለ መንግስት የመንግስትን ወንጌል እያስተማረ በምኩራባቸው ይዘዋወር ነበር። መንግስተ ሰማያትን የምታወርሰዋል ወንጌል፣ ስለ ክብረ መንግስት የምትናገረውን ወንጌል እያስተማረ በምኩራባቸው እየገባ ያስተምራቸዋል።
እንዘ ይፈውስ ኩሎ ድውያነ ወኩሎ ሕሙማን እያስተማራቸው ግን ዝም አላላቸው። ለመፈወስ አምነው የመጡትን ሁሉ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ይፈውሳቸዋል። ወሬው ብዙኃነ ሰብአ አመሃርዎ ወተሳሃሎም። የሚገርማችሁ ነገር ክርስቶስ እየተዘዋወረ ሲያስተምር በምኩራባቸው ገብቶ ሲያስተምር ብዙ ሰዎች መጡ ተከተሉት። ሁሉንም ሰው ሲመለከታቸው ለካ በሽተኞች ናቸው፣ ታመዋል። ሁሉም ሰዎች የሚገርማችሁ ነገር ወሬው ብዙኃነ ሰብአ አመሃርዎ ብዙ ሰዎችን አይቶ አዘነላቸው። ምን አለላቸው? አዘነላቸው። አዘነላቸው። ለካ ታመዋል። ሁሉ ጤነኛ የሚመስሉ ነገር ግን ጤነኛ ያልሆኑ በሽተኞች ነበር የሚከተሉት። ምክንያቱም መጥተው ቶሎ ብለው አድነን፣ የዳዊት ልጅ ራራልን፣ እዘንልን የሚሉት በሽታቸውን የሚያውቁ ናቸው። በሽታቸውን የሚያውቁ ደግሞ ብዙ ሰዎች ይከተሉታል። በሽታቸውን የሚያውቁት እነማን ናቸው ካላችሁ ሕሙማነ ሥጋ ናቸው። በሽታቸውን የማያውቁ ግን ሕሙማነ ነፍስ ናቸው። ሕሙማነ ነፍስ በሽታቸውን አያውቁትም። ያ በሽታቸው የት ላይ እንደሚጥላቸው አያውቁ። ጋኔን የያዛቸው ሕሙማነ ሥጋ ግን በሽታቸው የት ላይ እንደሚጥላቸው ያውቃሉ፣ ጠንቅቀው ያውቃሉ። የሕመሙሽ ስሜት ለይተው ይረዱታል። ለምጽ ከሆነ ለምጻቸው በሰው ፊት እንደሚሳፍራቸው ያውቃሉ። እባጭ ከሆነ ያሳክካቸዋል። ቁስል ከሆነ ያሳክካቸዋል። ሕሙማነ ነፍስ ግን በሽታቸውን አያውቁትም። ምክንያቱም የነፍስ በሽታ መጨረሻ ላይ ነው የሚያጠቃው። መጨረሻ ላይ ነው የሚያጠቃው። እንደ ምን ልበላችሁ አመንምኖ የሚገል በሽታ ምንድን ነው? አመንምኖ ሥጋን ጨርሶ አጥንትን አስቀርቶ የሚገል በሽታ ላይ። ስለዚህ የነፍስ በሽታ መቼ እንደሚጥል አይታወቅም። መቼ እንደሚገል አይታወቅም። መቼ እንደሚጥል አይታወቅም። ስለዚህ አያውቁትም። ሲጥላቸው ብቻ ነው የሚያውቁት። የት ካላችሁ ወደ ሲኦል ሲወረውራቸው። ስለዚህ በነፍሳቸው የታመሙ ሰዎች መታመማቸውን አያውቁትም። እንደውም መታመማቸውን ካላወቁት ካለማወቃቸው የተነሳ ኢሳይያስ በሚያስተምርበት ጊዜ እንዲህ አላቸው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 3 ላይ ስትመለከቱ ተመለከታቸው፣ ሁሉንም ጤነኞች ናቸው። የኢሳይያስን ትምህርት ለመስማት ሁሉም ተሰበሰቡ፣ ቀረው። እንዲህ አላቸው፣ እፎትቁ የስሉ ዘቶ የስቁ ኃጢአት በድብ ኃጢአት አላቸው። እንዴ በኃጢአት ላይ ኃጢአት እየጨመራችሁ ለምን ትቆስላላችሁ አላቸው። በምን ላይ ምን እየጨመራችሁ? በኃጢአት ላይ ኃጢአት እየጨመራችሁ ለምን ምን ትላላችሁ? ትቆስላላችሁ አላቸው። እንዲህ ካላቸው በኋላ እምግር እስከ ርስ ዘይኮነ ቁስለ ወዘይኮነ ፍቃተ ወዘይኮነ ጽላ ዘይመግድ፣ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ ያልተገመሰ ያልተቆረሰ ያላበጠ የለም። ወዘይኮነ ጽላ ዘይመግድ፣ የሚመግል በማይመስል ቁስል ያልቆሰለ የለም። ያበጠ በማይመስል እባጭ ያላበጠ የለም። የተገመሰ በማይመስል የራስ ግምሳት ያልተገመሰ የለም። አሁን አንድ ሰው ጤነኛ ሰው እፊት ለፊቱ ቁማችሁ አንተ ራስ ሞኖት ነው እንዲህ የተገመሰ ብትሉት ምን ይላቸዋል? ታሟል ነው የሚል አይደል? ምክንያቱም አልታመመም፣ ራሱ አልተገመሰም፣ ሰውነቱ አላበጠም፣ ሰውነቱ አይመግልም። ስለዚህ አሟል ነው የሚል። አሁን እንደዚህ ነበር። እነሱ የማያዩትን ቁስል ማን ያየዋል? ኢሳይያስ ያየዋል። እነሱ የማያዩትን የነፍስ ሕመም ኢሳይያስ ይመለከተዋል። ስለዚህ ለ5500 ዘመን ክርስቶስ እስከመጣበት ጊዜ ድረስ ሰዎቹ
በስጋቸው ላይ ታመሙ፣ እበት ላይ ወጣባቸው፣ ራሳቸው ላይ ገመስ፣ እባጩ ላይ መግን ይችላል። ነገር ግን በነፍሳቸው እንዲህ ያለ በሽታ ነበረባቸው፣ የማይታወቅ በሽታ አመንምኖ ከገደለ በኋላ የሚታወቅ በሽታ ነበረባቸው። ስለዚህ ሕሙማነ ሥጋ በታምራት ሕሙማነ ነፍስን እያዳነ እየፈወሰ ማለት እያዳነ መጣ። አሁን ክርስቶስ እንደ ኢሳይያስ ሁሉንም ሕዝብ አያቸው፣ ደክመው ጠውልገው ተመለከታቸው። እስመ ሥሩዓን እሙንቱ እነሱ በጻማ ኦሪት በጻማ ኃጢአት ደክመዋል። አዘነላቸው፣ ወመሐሮሙ ይቅርም አላቸው፣ አዘነላቸው። እስመ ሥሩዓን እሙንቱ ወግኑፋን ከመ አባግ ዘአልቦን ወላዊ ጠባቂ እንደሌለው በግ ወድቀዋል። ጠባቂ እንደሌለው በግ ተበትነዋል። ነገር ግን ክርስቶስ ሲመጣ ሰበሰባቸው። ሲሰበስባቸው እኛ ጠባቂ የሌላቸው በጎች በአግባቡ የሚያሰማራቸው ያልነበራቸው በጎች ጠውልገዋል። አንድ እረኛ በአግባቡ በጎችን የማይጠብቃቸው ከሆነ በሰዓቱ ሳር ቅጠል ወዳለበት ቦታ የማያሰማራቸው ከሆነ በሰዓቱ ውሃ የማያጠጣቸው ከሆነ ምኖች ይሆናሉ? ይደክማሉ አይደል? ይከሳሉ፣ ለስጋ አይሸጡ። በዚያ ዘመን የነበሩ ሰዎች በጻማ ኦሪት በሕገ ኦሪት ደክመዋል። ሕገ ኦሪትን በመጠበቅ ደክመዋል። ሕገ ኦሪትን ባለማወቅ የደከሙ አሕዛብም አሉ፣ ደክመዋል። ያ ሕገ ኦሪትን የመጠበቅ ሕጋቸው መጠበቃቸው፣ መስዋዕት ማቅረባቸው፣ ቤተ መቅደስ መምጣታቸው፣ መስገዳቸው፣ መስዋዕቱን ይዘው ወደ እግዚአብሔር ቤት መምጣታቸው ግን አላዳናቸው፣ ከሲኦል አላወጣቸው፣ ወደ ቀደመ ርስታቸውና ጉልታቸው ወደ ገነት አልመለሳቸው። ሕገ ኦሪት ጻማ ኦሪት ነው የሆነባቸው፣ ግራ ኦሪት ነው የሆነባቸው። በጻማ ኃጢአት በኃጢአት ብዛት ደክመው ወድቀዋል። እረኛ እንደሌለው በግ ሆነዋል። እረኛ የሌለው በግ ለአውሬ ተጋላጭ እንደሆነ፣ ለሌባ ተጋላጭ እንደሆነ፣ ለረሃብ ተጋላጭ እንደሆነ ሁሉ ለ5500 ዘመን የነበሩ እስራኤላውያንና አሕዛብ ለኃጢአት ተጋላጮች ናቸው። ምንም እንኳን ቀንበሩንም ሰብረው ሕጉንም ጠብቀው ከእግዚአብሔር ቤት የማይወጡ ቅዱሳን ጻድቃን ነቢያትም እንኳን ቢሆኑ እነሱ የበሽታው ተጋላጮች ናቸው። ሲሞቱ ወደ የት ነው የሚገቡት? ነቢያት ሲሞቱ ወደ የት ሄዱ? ወደ ገነት፣ ወደ ሲኦል። እያችሁ ምንም እንኳን እደ እግዚአብሔር እንዳጎበር ሆና ብትጠብቃቸው ሲሞቱ ግን ወደ ሲኦል ነው የሚሄዱት፣ የሚወረወሩት። ስለዚህ ሁሉም በኃጢአት ደክመዋል ማለት ነው። ሁሉም የኃጢአት ምርኮኞች ናቸው ማለት ነው። ሁሉም የጻማ ኦሪት ምርኮኞች ናቸው ማለት ነው። ከዚህ በኋላ የሚገርማቸው ነገር ክርስቶስ ድካማቸውን ተመልክቶ ወእምዝ ይቤሎሙ ለሐዋርያት ሐዋርያትን እንዲህ አላቸው ማይረውሰ ብዙ መከሩ ብዙ ነው፣ ወገባሩን ይሄዳት ሰራተኛው ግን ጥቂት ነው አለ። ማንን አይቶ? ሕዝቡን። አሁን በምሳሌ ሊያስተምራቸው ነው። ማይረሩ ብዙ ነው አለ። ማንን አይቶ? አዝመራውን አይቶ። ወደ ገጠር ሄዶ አዝመራውን አይቶ አይደለም ክርስቶስ እንደ የሚል ማንን አይቶ ነው የሚል? ወሬው ብዙአነ ሰባ እኮ ነው የሚል ብዙ ሰዎችን አይቶ በጻማ ኦሪት እንደደከሙ ጠባቂ እንደሌለው በግ እንደወደቁ አይቶ ወደ ሐዋርያት ዘወር ብሎ ወእምዝ ይቤሎሙ ለሐዋርያት ሐዋርያትን እንዲህ አላቸው፣ ከዚህ በኋላ ማይረሩሰ ብዙ ነው፣ መከሩ ብዙ ነው፣ ወገባሩን ይሄዳት፣ ነገር ግን ሰራተኛው ጥቂት ነው፣ መከሩን የሚሰበስበው ጥቂት ነው አለ። ይህ ምሳሌ ነው። መከሩ በዝቶ ሰራተኛ ወይም አዝመራውን የሚሰበስበው ሰው ካነሰ ምን ይሆናል? እህሉ ይፈሳል።
ለዝናብ ይጋለጣል፣ ለካፊያ ይጋለጣል፣ ለበረዶ ይጋለጣል፣ ለነፋስ ይጋለጣል፣ ለፀሐይ ይጋለጣል። ስለዚህ ጥቅም ላይ ሳይውል አገልግሎት ላይ ሳይውል ተሸክፎ ወደ ጎተራ ሳይገባ እህሉ ምን ይሆናል? መሬት ይበላል። እንዲህ ነው አላቸው። ይሄ ንባባዊ ትርጉሙ ነው። ወደ ምስጢራዊ ትርጉሙ ማይረሩ ብዙ ሰዎችን አይቶ ማይረሩ ብዙ ያላቸው ምንድን ነው የሚል ጥያቄ ያስነሳል አይደል? ማይረሩ ብዙ ነው ማለት ምን ማለት ነው? ሰማያኑ ብዙ ናቸው። ወንጌልን ለመስማት የመጡት ብዙ ናቸው። ነገር ግን ወገባሩን ይዳድ ሰራተኛው ጥቂት ነው ማለት መምህሩ ግን አንድ ነው። መምህሩ ምንድን ነው? አንድ ነው። ህዝቡ ብዙ ነው። ለመማር የሚመጣው ብዙ ነው። ለማወቅ የሚመጣው ብዙ ነው። ለመዳን የሚመጣው ብዙ ነው። ነገር ግን መምህሩ አንድ ዮሐንስ ነው። እስካሁን ድረስ ማን? ዮሐንስ ነው። ከምድረ በዳ ተነስቶ ነሱስ መቀርበት መንግስተ ሰማያት እያለ ወንጌልን እየሰበከ የመጣ ማን ነው? ዮሐንስ ነው። ስለዚህ መምህሩ አንድ ዮሐንስ ብቻ ነው። እንዲህም አላቸው፣ የአዝመራውን ብዛት የሰራተኛውን ማነስ ካየ በኋላ እንዲህ አላቸው፣ ሰአልዎ ለባለ ማሕረር ከመ ይወስድ ጥበበ ከመ ይወስድ ገባረ ለማሕረሩ። የአዝመራው ባለቤት ለምኑት፣ ለአዝመራው ሰራተኛ ይጨምር ዘንድ ለምኑት አላቸው ብሏቸዋል። ይህ ማለት ምን ማለት ነው? የመምህራን ባለቤት መምህራንን የምመርጥ እኔን ለምኑኝ። ከመ ይወስድ ገባረ ለማሕረሩ ለአዝመራው አጫች ወይም ደግሞ ገበሬ ይጨምር ዘንድ ሰራተኛ ይጨምር ዘንድ ለምኑት ማለት ምን ማለት ነው? እናንተን ለሰባኪነት ለመምህርነት አበቃችሁ ዘንድ እኔን ለምኑኝ፣ ጠይቁኝ ማለት ነው። ለምኑኝ ወይም ደግሞ ፈቃዳችሁ ይሁን ማለት ነው። ምስጢራዊ ትርጉም ይሄ ነው። አዝመራ የተባለ ማን ነው? ምዕመናን። በተርጓሚ አባቶቻችን ሰው መከርን ይመስላል ይላሉ። መከር እኩሉ ሲታጨድ እኩሉ ይዘረዝራል። ሰው እኩሉ ሲሞት እኩሉ ይወለዳል፣ ወይም እኩሉ ሲወለድ እኩሉ ምን ይላል? ይሞታል። ስለዚህ ሰው ማንን ይመስላል? መከርን ይመስላል ይላሉ። መነሻቸው ይሄ ነው። መከር ነው ያለው ህዝቡ ሰማያኑ። ስለዚህ ሰማይ መከሩ ብዙ ነው ማለት ሰማያኑ ብዙ ናቸው፣ ለመማር የመጡ ብዙ ናቸው። ግን መምህሩ አንድ ዮሐንስ ነው። ስለዚህ እኔን ጠይቁኝ፣ በመምህርነት እናንተን እሾማቸዋለሁ፣ ለመምህርነት አበቃቸዋለሁ ማለት ነው። ምስጢሩ ይህን ይመስላል። ሁለተኛው ትርጉሙ ወደ ሌላ ትርጉሙ ስንሄድ ደግሞ ሰአልዎ ለባለ ማሕረር ማለትም መከሩ ብዙ ነው ማለት መከሩ ብዙ ነው ማለት ምን ማለት ነው? ንባበ ኦሪት ነቢያት ብዙ ነው ማለት ነው። ንባበ መጻሕፍት ብዙ ናቸው። ወገባሩን ይዳድ ትርጉሙ ግን ትንሽ ነው ማለት ነው። እንደውም መጻሕፍት ንባባቸው ጥቂት ትርጉማቸው ግን ብዙ ነው አይደል? ለምን ይሆን? ንባባቸው ብዙ ነው፣ ትርጉማቸው ግን ጥቂት ነው። ስለዚህ እኔ ለምኑኛል፣ ጠይቁኝ፣ እናንተ እንድትተረጉሙ አደርጋቸዋለሁ፣ ትርጉሙ እንድታሰፉት አደርጋቸዋለሁ። ትርጓሜያቸው ጥቂት ነው፣ ንባቡ ብዙ ነው ማለት ነው። ኦሪት ነቢያት የጻፉት የተናገሩት የተነበዩት እሱ ብዙ ነው። መጻሕፍተ ነቢያት ብዙዎች ናቸው፣ መጻሕፍተ ኦሪት ብዙዎች ናቸው። ነገር ግን ትርጓሜው ጥቂት ነው ማለት ድነት አያሰጡም ማለት ነው። በዚያ ሰዓት መጻሕፍተ ነቢያት ቢነበቡ ሕጋቸው ቢጠበቅ ምስጢራቸው ቢጠበቅ እነሱን ጠብቆ አንድ ሰው መስዋዕት ቢያቀርብ ቢጾም ቢጸልይ ነገር ግን ድነት ማድረግ አይችልም፣ ማግኘት አይችልም።
ድነት የሚያገኘው የሰው ልጅ 5500 ዘመን በከፊል ነበር። ይሁን የትኛው ነው ካላችሁ ድነተ ሥጋ ነበር የሚፈጸምለት። ምን አልኳችሁ? ድነተ ሥጋ ብቻ ነው የሚፈጸምለት። አንድ ሰው ታሞ ሕጉን ጠብቆ መስዋዕት አምጥቶ መስዋዕት አሰውቶ ይቅርታ ሲያገኝ ይቅርታው የሥጋ ብቻ ነበር። በነፍሱ ይቅርታ ያገኘ በሥጋው ይፈወሳል። ስለዚህ መስዋዕቱ ሕገ ኦሪት አገልግሎት የምትሰጠው ለምንድን ነው? ለሥጋ ብቻ ነበር። ሰዎችን በሥጋ እንዳይሞቱ ትጠብቃለች፣ እንዳይቀሰፉ ትጠብቃለች፣ ታመው ሲመጡ ትፈውሳለች። ነገር ግን ፍጹም ድነት የነፍስ ድነት ግን በሕገ ኦሪት ውስጥ አልነበረም። ስለዚህ ትርጓሜው ጥቂት ነው ማለት ሕገ ኦሪት ማዳኗ ትንሽ ነው፣ ፍጹም ድነት አታሰጥም ማለት ነው። ፍጹም ድነት አታሰጥም ማለት ነው። ስለዚህ እኔን ለምኑኝ፣ ከዚህ በኋላ እናንተ ምን ታደርጋላችሁ? ፍጹም ድነት ማሰጠት የሚችለው ወንጌል ታስተምራላችሁ፣ ጥምቀት ታጠምቃላችሁ፣ ቅዱስ ሥጋውና ክቡር ደሙን መስጠት ትችላላችሁ፣ ታቀብላላችሁ ሲላቸው የመጨረሻው ትርጓሜያችን ይህን ይመስላል። ከቁጥር 24 እስከ 28 ያለው ማለት ነው። ስለዚህ አሁን የማቴዎስ ወንጌል ምዕራፍ 9ን ጨርሰናል። ቀጣዩ ምዕራፍ 10 ይሆናል ማለት ነው። ከብዙ በጥቂቱ ከረጅሙ ባጭሩ ትርጓሜው ይህንን ይመስላል። ሁልጊዜም እንደምላችሁ ግን ሁሉንም ትርጉም ተርጉመነዋል ማለት አይደለም። ለኛ የሚመጥነንን ለኛ የሚበቃንን በአይምሯችን ልክ በእውቀታችን ልክ ያለውን ነው እየተረጎምን ያለነው። ያስተማረን የመከረን የገሰጸን ልዑለ ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆይ። በድጋሚ አመስግኑ። አሁንም ደግማችሁ አመስግኑ። አምላካችን እግዚአብሔር ለመምህራችን ለመጋቢ ሐዲስ የኔታ ሳሙኤል አዱኛ አምላካችን እግዚአብሔር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በዕድሜ በጸጋ አምላካችን እግዚአብሔር ይጠብቅልን። በመግቢያ እንዳልኳችሁ እንዲፈትፍተው ነው ያወረሱንና እነት አምላካችን እግዚአብሔር መምህራንን አያሳጣን። እንጀራ ማጣት ቀላል ነው፣ መምህራንን ማጣት ግን እጅግ በጣም ከባድ ነውና እግዚአብሔር አምላካችን በአውደ ምሕረቱ ያቆይልን። እንዲህ አይነት ጉባኤ በዚህ አውደ ምሕረት በአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት የምታውቁት ነው። ጉባኤውን ቅዳሜ ቅዳሜ የአዲስ ኪዳን ትርጓሜ ጉባኤ ነው። ማክሰኞ ደግሞ